ጭርስ ይላል ወድም እጅግ በጣም ከባድ ነገር አሁንም እየተፈጠረ ይገኛል። እዩ ከወለደች እንግዲህ 1 2 3 4 ቀናቶች እየሆኗት ይገኛሉ። አሁንም እንግዲህ ከወራቶች በፊት ነው ብሩክ ነው የልጁ አባት ወይም ደግሞ የልጇ አባት። ስለዚህ መቀበል አለብህ ማመን አለብህ እያለች ወደ ውስጥ እንዳለ ብዙ ነገሮችን ስትል ነበረ። ሀይሚም ወደ ማመን ደርሳ በቃ ልጅን አሳድግ፣ ከልጅ ጋር ኑር፣ ከሚስት በቃ እሷን ባትፈልጋትም ባትወዳትም ግን ደግሞ ለልጃችሁ ስትሉ አንድ ላይ ሆኑ ብላ ሀይሚም እስከ መታመም ደርሳ ነበረ። ብሩክ ደግሞ የኔ አይደለም በማለት ቢከራከርም እዩ 100% የሱ ልጅ እንደሆነ እየተናገረች ነበረ። ተመልካችን በቃ የሱ ልጅ ነው ብሎ እስከ ማመንም ደርሶ ነበረ። ምክንያቱም የብሩክ ምላሾች እውነት የሚያስብሉ ወይም ደግሞ ተገኝቷል ወይ ደግሞ ተረግዟል በተባለው ቀንና ወር ሰዓት ሳይቀር እዛ ቦታ እንደተገኘ ሲያምን እንግዲህ ብዙ ሰዎች እኛም አምነን ተቀብለን ነበረ ማለት ይቻላል። ብሩክም ያመነ እስኪመስል ድረስ ብቻ ነገሩ እንደተንጠለጠለ መቋጫ ሳያገኝ ወይም ደግሞ 4 ነጥብ ሳያገኝ እዚህ ደረጃ ላይ ደርሷል። ወይም ደግሞ ወራቶችን እንድንጠብቅ አድርጎናል ሁላችንንም። እንግዲህ እውነታው ይወጣል ተብሎ ብሩክም እውነታዊ እስኪወጣ ታያላችሁ፣ የዲኤንኤ ምርመራ ይደረጋል ልጁ ከተወለደ በኋላ ተብሎ ነበረ። እዩም እንግዲህ እሺ በዚህ ካላመናችሁኝ አሁን ከህይወታችሁ እወጣለሁ፣ ነገር ግን ልጅቷ ተወልዳ ወይ ደግሞ ልጁ ተወልዶ ዲኤንኤ ምርመራ ተመርምሮ የብሩክ ነው ከተባለ የምታፍረው አንተ ነህ። እኔን የሰደባችሁኝ ሰዎች፣ እኔን ያንቋሸሻችሁኝ ሰዎች ያኔ ታያላችሁ፣ ይቅርበኝ ትላላችሁ በማለት እንግዲህ ስትዝት ነበረ። እንግዲህ ቀኑን ደርሶ ወሩ ተቆጥሮ አልፎ እንግዲህ 9 ወር ሞልቷት እች ልጅ የሴት ልጅ እናት ሆናለች። መውለዷ ለራሱ ነው ያጠራጥረኛል የእውነት ለመናገር። ሚፍታህ ያው አንዴ ምን ብሏል መሰላችሁ አብሯቸው በነበረ ሰዓት ላይ እርግዝናዋ በትክክል 100% ትክክለኛ እርግዝና እንደሆነ በአካል ተገኝቼ እኔ ያረጋገጥኩት እኔ ያየሁት ነገር ነው በማለት እንግዲህ ተናግሮ ነበረ። ታዲያ እንግዲህ ያ ሁሉ ቀናት አልፎ ወራቶችን ቆጥረን ብዙ ጊዜያቶችን አልፈን እዚህ ደረጃ ላይ ደርሰን እንግዲህ እዩም ቆንጅዬ ሴት ልጅ እናት ሆና ልጇን ታቅፋለች። በመጀመሪያ እንኳን ማርያም መረችሽ ማለት እፈልጋለሁ። በእርግዝና ወቅትሽ ብዙ ነገር ብለንሽ ነበረ። እኛ ያው ፌስታልም ኳስም እኔም አሁንም ራሱ አላመንኩም፣ ጨርቅም ነበር የሚመስለኝ። ብርድ ልብስ ጎዝጉዘሽ ጎትኩተሽ የመጣሽ ነው የሚመስለው። ባጭሩ ሁኔታው ሁሉ የሆነ ውሸት የሆነ ነገር ግን እውነት የሆነ ወይ ደግሞ ህልም የሚመስል ነገር ግን እውነት ነው ብለሽ የመጣሽው ነገር ነው። የእውነት ለመናገር እኔ መውለዳን ራሱ እኔ ምንም ስቲል ነው የእውነት እርግጠኛ አይደለሁም። የሆነ ጊዜ ካስታወሳችሁ እንደውም ሩታም ራሱ የሆነ ጊዜ በእንደዚህ አይነት መንገድ እርጉዝ አይደለችም ዋሽታ ነው ምናምን ሲባልም ሲወራም ነበረ። የዩ ግን በጣም የፈጠነ ሆነ። አንድ ሁለተኛ ነገር ደግሞ ምንም ስትመጣ ባዶ የነበረች ልጅ እንዴት በዚህ ፍጥነት ልጅ እኔ እንጃ አላቅም። እና ያኔ ብዙዎቻችን በሀይሚ በብሩክ አይደለም የብሩክ ጋር የነበራችሁ ነገር የነበራችሁ ጉዳይ የነበራችሁ ህይወት ስለነበረ ኦኬ ከብሩክ ጋር ብዙ ነገር ልትባባይ ትችላለች። ግን ሀይሚን በማያገባት ነገር አግብተሻት ወይ ደግሞ በማይመለከታት ነገር አስገብተሻት ባላየችው ባልሰማችሁ ባልነበረችበት ባልዋለችበት ብዙ ነገር ያለ ስምስም ሰጠሽ እሷን እስከ መማታት ደርሰሽ ነበረ። አሰቃይተሻት ነበረ። እንደውም ፈቅዳልሽ አዝና ራርታ ሴት ልጅ መጎዳት የለባትም ነፍሰ ጡር ናት ብላ ስታዝንልሽ አንቺ አናትሽ ላይ ካልወጣው ካልጨፈርኩ ብለሽ ብዙ ታሪኮችን አድርገሽ እኛም ሰድበንሻል። ልቅም አድርገን ጥርግ አድርገን ከቲክታክ ከዩቲዩብ በቃ ድራሽ እንዲጠፋ ብዙ ያላደረግነው ጥረት የለም። ያው በስተመጨረሻም ብሩክ ነው ያስበላን ያስጠቃን። ምክንያቱም ሀይሚም ነበረች ቻናል ከፍተው ሰጧት። ድጋሚ እሺ ይሁን እናንተ ከተቀበላችሁ እኛ እንቀበላለን፣ እሺ እኛ የእናንተን ደስታ ነው የምንፈልግ ብለን እሺ ተባለ። እኔ ሰብስክራይብ አላረኩም የነበረው የእውነት ለመናገር አላረግም። ለምን እች ልጅ ሀይሚን እስከ ጥግ ድረስ ጎድታ ሰብራት ብዙ አስቀያሚ ቃል ተናግራት እስከ መማታት ደርሳ በማያገባት ነገር አስገብታ ብዙ ታሪኮችን አውርታባት ሰድባት እኔ አላ ውስጤም ሊቀበለውም ሊፈቅደውም ስለማይችል ያንን ቻናል ክፈቱ ብለው ሼር በማድረጋቸው የተከፈተውን ቻናል ሼር አድርገው ሰብስክራይብ አድርጉ በማለታቸው ራሱ ያኔ በጣም ከባድ ብስጭት ላይ ነበርን። በአጠቃላይ በእዩ ብዙዎቻችን ማለት ሁላችንም በሚባል ደረጃ አዝነንባት በጣም እየሰደብናት ነበረ። እርግዝናውም የውሸት እንደሆነ 100% በአእምሯችን አስበን አምነንበት ስንሳደብ ነበረ። ያው ለሚያልፍ ቀን የማያልፍ ቃል አትናገር የሚባል ነገር አለ። ያው እንግዲህ እግዚአብሔር መልካም ነው። መልካም ነገር ወይ ደግሞ መልካም ፍጡር ሰጧታል። ደስ የሚል ነገር ነው። እንኳን በሰላም ተገላገልሽ ለማለት እወዳለሁ። እንግዲህ የዲኤንኤው ውጤት አሁን እዩ ምንድነው እያለች የምትገኘው በቃ
ብሩክ ልጁን መጦ ማመን አለበት ምናምን። እስከዛሬ የተጎዳሁት ይበቃል፣ እስከዛሬ የነበርኩት ብቸኝነት ይበቃኛል ምናምን ነው። ስለዚህ ቢኒ የልጁ አባት እንዳልሆነ ደጋግሜ ነግሬ ያለው። ስለዚህ የልጅቷ አባት ሴት ልጅ ነው እንግዲህ እንደወለደች የተናገረችው፣ ቁርጥ ብሩክን እንደምትመስል። አሁን ላይ ያው ቪዲዮ እንዳላስገባ ቤተሰብ ስላልፈቀደልኝ ነው። ነገር ግን በቅርቡ ማስገባት ወይ ደግሞ ማመጣት ይሆናል፣ ማሳያችሁ ይሆናል። ብሩክን ነው የምትመስለው። ስለዚህ ዲኤንኤ ራሱ ማድረግ አይጠበቅብንም፣ ወይም ደግሞ ዲኤንኤ መሆን የለበትም። በአጭሩ ብሩክ ልክ እንዳያት ልጁ እንደሆነች ነው የሚያምነው የሚቀበለው እያለች ነው የምትገኘው። አሁንም ተስፋ አልቆረጠችም። እንግዲህ አዲስ ቤት እንደቀየራችሁ አውቃለሁ፣ ግን አሁንም እመጣለሁ ነው እያለች የምትገኘው። እች ልጅ ሀይባ የላትም ወይ? ቤተሰብ የላትም ወይ? በራሷ አይዲያ መምጣት አትችልም ወይ? የሀይሚን የብሩክን ስም ካልጠራች እውነት ካላት ይውላችሁ። እኔ አሁን ባጭሩ እኔ እዩ ተስፋ እንድትቆርጭ የምነግርሽ ነገር ሀይሚ በጣም በብዙ መከራ በብዙ ውጣ ውረድ በብዙ ስቃይ ውስጥ ያገኘችው ልጅ ወይ ደግሞ በፈተና ታግሳ እሳት ጨብጣ እሳት ላይ ቆማ ብዙ ነገሮችን ታግሳ ይህን ፍቅር ይህንን ህይወት ከብሩክ ያለውን ግንኙነት እዚህ ደረጃ ላይ አድርሳለች እና ዛሬ ላይ ደግሞ በዚች ትንሽ ነገር አይደለም፣ በእርግጥ ትልቅ ነገር ነው ይሄ ጉዳይ የልጁ ጉዳይና ግን በዚህ ጉዳይ ተለያይተው ብሩክ እኔ ጋ ይመጣል ልጄም ብሎ ምናምን ብለሽ ልታስቢ ትችያለሽ። ግን አስረግጬ የምነግርሽ ነገር ብሩክ በተአምር በታሪክ እንደው ከሀይሚ ጋር እንኳን እንደው በዚህ ጉዳይ ላይ እንደው ቢለያዩ እንኳን አያድርገው ፈጣሪ። ይሄንን የሰይጣን ጆሮ ይደፈን። ባጭሩ አይሆን። ግን እንደው ቢሆን እንኳን ብሩክ አንቺ ጋር እንደማይመጣ 100% እነግርሻለሁ። ከልጁ ጋር ጉዳይ ካለሽ አዎ በቃ ዲኤንኤ ይመርመር፣ ሁሉም ሰው በተገኘበት ይሄ ምርመራ ይካሄድ፣ ልጅቷም ተጠንከር፣ አንቺም ጠንክሪ። መጀመሪያ ገና ከአራስ ቤት ከመነሳ ገና አራስ ቤት ሳትታረሽ 5 ቀን እንኳን ሳይሞላሽ ወጥተሽ ስለ ብሩክ ስለ ሀይሚ ነው የምታወሪው። ብሩክ ነው የምትይውና አቁሚ በቃ። የሆነ እኔ እንጃ፣ በራስሽ አይዲያ ነኝ፣ በራስሽ ቪዲዮ ስሪ። ሰው ያዝንልሻል፣ ሰው ይራራልሻል፣ ሰው እንደዚህ ያለኝ ሰው እንደዛ ላይ ሲጀመር አንቺ መጀመሪያ ለቀልድ ነበር የመጣሽው። ከዛ ግን እያመረርሽ መጣሽ። ከዛ በቃ ሀይሚን ለማበሳጫት ጀመርሽ። ከዛ ደግሞ ተመልካች ደግሞ በቃ አንቺን የሆነ ጥላቻ ሲናገር ሀይሚን ከፍ ሲያደርግ ሀይሚን እንደሚወድ ሲናገር አንቺ በጣም ሾክ ሆንሽ። በቃ ማለት ለምን እኔ ሀይሚ ተወዳ ሀይሚ ከፍ ብላ እኔ እንዴት ዝቅላለሁ? እንዴት ሰው ይጠላኛል? ሰው እንዴት እንዲናገረኛል ብለሽ ነው ከተመልካች ጋር ራሱ እልገብተሽ ያልሆነ ታሪክ ውስጥ የገባሽው እና እኝኝኝኝኝ አትበይ። በቃ ልክ እንደ ሰሞኑ ዝናብ። በነገራችን ላይ መላ ሀገሪቱ ላይ መላ ኢትዮጵያ ሙሉ በሚባል ደረጃ አሁን ላይ በጣም ዝናብ እየዘነበ ነው የሚገኘውና በቃ ክረምት በሉት ሐምሌ የገባ ይመስላል ብታዩት፣ በጣም የሚያስፈራ ነውና እንደዛ ነው የሆንሽብን። በቃ ጠዋት ማታ ኝኝኝኝ የሚል ዝናብ በቃ እንደዛ ነው የሆንሽብንና እባክሽን ተረጋጊ። ከቻልሽ በቃ እውነታሽን ለማውቃት የዲኤንኤ ምርመራ በቂ ነው። ዲኤንኤ ብሩክ በቃ ይኸው የኔ አይደለም ብለህ ተናግረሃል። እስከዛሬ ስትከራከር ነበር፣ እስከዛሬ እንደዚህ አይነት ነገር ተፈጥሮ ነበር፣ ይኸው አረጋግጥ በራስ በቃል ብለሽ ወይ ደግሞ በራሱ እንዲያረጋግጥ ፍቀጅለት። ከዛ በኋላ የራሱ ልጅ ከሆነች ማድረግ ያለበትን ነገር ማድረግ በሚገባው ነገር ያደርጋል። የእውነት ለመናገር በሽታ አይደለችም፣ ልጅ ናት። እግዚአብሔር ይመስገን ጤነኛ ልጅ ሰጥቶሻል፣ ተመስገን ነው። በዛ መጥፎ ንግግርሽ፣ በዛ ላስፈላጊ በእርግዝና ወቅትሽ በጣም ብዙ ከርጉዝ ሴት የማይጠበቅ በጣም ብዙ አላስፈላጊ ቃላቶችንም ስትናገሪ ነበር። ግን እግዚአብሔር ቸር ነው፣ መልካም ነው። እንዳንቺ አይደለም፣ እንደኛም አይደለም። ጤነኛ ልጅ ሰጥቶሻል፣ ተመስገን። ይሄ ደስ የሚል ነገር ነው። በአጭሩ ግን ብሩክ የሱ ልጅ ከሆነች የማይቀበልበት ነገር የለም ብዬ ነው የማስበው። እስኪ እንግዲህ የጊዜ ጉዳይ ነው። ግን ከቻልሽ በእናትሽ ከሀይሚም ከብሩክም ህይወት ብትወጪ ደስ ይለኛል። ይሄዳለሁ ምናምን ለምትይው ሄደሽ ምን ልታረጊው? አስገድደሽው አብረሽው ልተኝ ነው? አስገድደሽው አንድ ቤት ውስጥ ልታግችው ነው? አስገድደሽው ልትጠልፊ ነው? ምንድን ነው አልገባኝም። ብሩክ ብለሽ ልትሞች ነው? በቃ ብሩክ ያለፈ ታሪክ ነው፣ ትናንትና የነበረሽ ነው። በቃ ሀይሚ የመጀመሪያ ላትሆን ትችላለች፣ ግን የመጨረሻው ነች። በቃ አንዳንዴ በቃ የመጀመሪያ በጣም ብዙ ሺህ ሰው ሊኖር ይችላል፣ ግን የመጨረሻ መሆን ደግሞ መታደል የለም። በቃ ደስ የሚል ነገር ነው፣ መታደል ነው። እና አሁን የራሱ ህይወት አለው፣ የራሱ ላይፍ አለው። ለዛውም ደስ የሚል የሚያሳሳ የሚያጓጓ የፍቅር ታሪክ ያላቸው ልዩ ጊዜን እያሳለፉ ያሉ ሰዎች ናቸውና
እባክሽ አቁሚ፣ በራስሽ አይዲያ ነይ ብዬ ነው ሀሳቤን ልሰጥ የምችለው። ሌላኛው ደግሞ እንግዲህ ስለ ኤፍሬም አኗርን ዛሬ መጥቶ ነበረ። ኤፍሬምንና ብሩክን ለማስታረቅ የሆነ ነገር ተናግሯል። ያ ነገር ግን ያው ከባድ እንዳልሆነ ነው የተረዳሁትኝ። ኤፍሬም ጥሩ ሁኔታ ላይ አይደለም፣ እህቴ እያለ ነው ያለው እና እባክህን ምናምን ተረዳው ምናምን ብሎት፣ ብሩክም ችግር የለብኝም እኔ ነገ ከነገ ወዲያም በደንብ ተዛምደን በጣም ተቀራርበን የምንኖር ሰዎች ነን። ባለፈው እልህ ስላስያዘኝ እልህ ስላጋባኝ ነው ያንን ነገር ላደርግ የቻልኩትኝ። በተረፈ ግን እኔና ሀይሚ በጣም ጥሩ ሁኔታ ላይ ነው ያለ ነው። በዛ ሰዓት ሄዳ ቢሆን ኑሮ በጣም ደስ የማይል ነገር ሊፈጠር ይችላል። ደስ የማይል ህይወት ውስጥም ልትገባ ትችል ነበረ። ስለዚህ እኔና ሀይሚ ያለንበት ሁኔታ በጣም ጥሩና መልካም ነው። ስለዚህ ከኤፍሬም ጋር ችግር የለብኝም፣ እታረቋለሁ በፒስ ምናምን ብሎ እንግዲህ ከአኗር ጋር ነገሩን ፒስ ለማድረግ ለማግባባት ለማዋሃድ እየሞከሩ ነው የሚገኙት። አዎ ኤፍሬም ሲያደርግ የነበረው ነገር ከመጀመሪያው ጀምሮ በሀይሚና በብሩክ ህይወት ውስጥ የገባው አገባብ ደስ የማይል ነበር። እሱ በስሜት በቃ ተነድቶ ስሜቱን ብቻ ነበር የሆነ ሲያይ ምናምን የነበረው። ነገር ግን የሀይሚ ስሜት ምንድን ነው የሚለውን አላየም፣ አላገናዘበም። ሀይሚ ፍላጎቷ ምንድን ነው፣ ምርጫዋ ምንድን ነው የሚለውን ነገር ቆም ብሎ አላሰበም። ብሩክስ ምንድን ነው የሚፈልገው ነገር ብሎ በቃ እያንዳንዱን ነገር ቆም ብሎ ማሰብ አልቻለም። ብሎ በራሱ ተነዳ፣ የማይሆን ነገር ሰራ፣ የማይሆን ነገር አደረገ። ሀይሚም እንግዲህ ምን እንዳደረገ አላቅም፣ ፈርቻለሁም እያለች ነበር። ለማንኛውም ግን ይሄ የተደበቀው እውነታ ሀይሚና ኤፍሬምን የማያጣላ እንደሚሆን ተስፋ አደርጋለሁኝ። ሀይሚዬ መጨነቅ የለባትም ብዬ ነው ማስበው። ዛሬ ቅመሟ አልመጣችም። ብሩክ በሁለት ሰው ቤት መጧል። ስላየው በጣም ደስ ብሎኛል። ትናንትና እንግዲህ የአርሰናል ከባድ ጨዋታ ከሲቲ ጋር ነበረ። እንግዲህ በሚያሳዝን ሁኔታ 2-0 ተሸንፈው አዝነዋል። እናንተ ብሩክ አርሰናል ሲል ትናንትና በጣም እየሳኩ ነበረና ቲክታክ ላይ የማዳም ቅመሞችም ኳስ ማየት ጀመራችሁ? ኧረ ተው። በእርግጥ እኔ ኳስ በጣም ነው የምወደው፣ እግዚአብሔርን ነው ብላችሁ ኳስ ማየት በህይወቴ በጣም ያስደስተኛል። እና የእናንተ ደግሞ በጣም አስቆኛል፣ አዝናንቶኛል። ና ለቅመሜ ነው በቃ አርሰናል ዋንጫ ከበላ ለቅመሜ ጥሩ ነገር ያደርግላታል ምናምን ብላችሁ በቃ በጉጉት ኳስም በቃ ያለ ፍላጎታችሁ ኳስ ሁላ ማየት ጀምራችኋል። እና ለሀይሚ ያላችሁ ቦታ ለሀይሚ ያላችሁን ፍቅር ነው ያየሁት። እግዚአብሔር መጨረሻችሁን ያሳምረው። ለሰው ደስታ እንዲህ እንደምትጥሩ፣ ለሰው ደስታ እንዲህ እንደምትፈልጉ ለእናንተም ደግሞ ተይዞ ታይቶ ተጨብጦ የማያልቅ ትልቅ ደስታ እንዲሰጣችሁ ምኞቴ ነው። የእናንተ ሀሳብ አስተያየት ምን ይመስላል? ምንድን ነው? የኔ ሀሳብ አስተያየት ይህንን ይመስላል። ስለ እዩም ስለ ብሩክም ስለ ኤፍሬምም ስለ ሀይሚም ይህንን አወራው። እናንተስ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እዩ ባክሽን አርፈሽ ተቀመጪ፣ ራስሽን ኑሪ፣ የሰው ህይወት አትበጥብጪ። አንዴ በጠበጥሽ 2 10 20 ጊዜ በጥብጠሻል። አሁን ደግሞ ለ1ኛ ጊዜ ተመልሰሽ መጠሽ ለመበጥበጥ አትሞክሪ። በቃ በራስሽ ኑሪ፣ በራስሽ ተጓዢ ለማለት ነው። ሞደው ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወዳችኋለሁ። ባይ